የምስራች ለኢትዮጵያ። ኢትዮጵያ በጦርነትም ቢሆን የባህር በር ይኖራታል። በጠቅላዩ አረጋገጡላቸው። ለኢትዮጵያ ማደግ ማለት የጎረቤቶቿን ቅንድብ ከፍ የሚያስደርግ፣ ልማት ማለት አንዳች የተከለከለ ሌሎችን የሚያስበረግግ ድርጊት የሚመስልበት ሁኔታ በርካታ ነው። በኢትዮጵያ ግዙፍ የሚባሉ የልማት ፕሮጀክቶች ሊጀመሩ ሲል ግብጽ የሚለው ስም በኢትዮጵያ ልቦና ላይ እንደ ጉድፍ ብቅ የሚል ምስል ከሆነ ሰነባብቷል። ከቅድመ ታሪክ ጀምሮ ኢትዮጵያ ከተከናነበችው የዘመን ድባቴ ልትወጣ ስትንጠራራ ግብጽ ማዶና ትታዘባለች። አሁንም ይሄ የኢትዮጵያ የማደግም የጎረቤቶቿን ይሁንታ ማግኘት የተሳነው ጉዳይ ሆኗል። በዚህ ሁሉ ሁኔታ መሃል ግን አንዳች ግራ የሚያጋባ ነገር ግን ልብ ያላነው ጉዳይ አለ። ይህም ጉዳይ ኢትዮጵያ አንድም ጊዜ የአባይን ግድብ ለመገንባት ስትነሳ አለያም የባህር በር የማግኘት ህልሟን ለማሳካት ስትንቀሳቀስና ከጎረቤቶቿ ተቃውሞ ሲገጥማት የልማት ስራሽ በጎ ነው ይበል ያለና ይፋዊ ድጋፍ ድምጹን የለገሳት አንድም ሀገር አለመኖሩ ነው። በአንድ ወቅት እንደ ብሔራዊ መዝሙር ሲደጋገም የነበረውና የቀድሞ መሪ እኛው በእኛው ብለው የሚጀምሩ ንግግራቸው ይህን ከውጭ ድጋፍ ማግኘት አለመቻል፣ ነገር ግን ዜጎቿ ቁርጥ ያለ ባይተዋርነቷን የተቀበሉበት ብሎም በሙሉ ልብ የተቀበሉት ጣፋንታ መሆኑን የሚያሳይ ነው። በብሪክስ ስብሰባ ላይ የተሰማው አዲስ ወሬ ግን ምናልባትም ይሄ ውጭ ድጋፍ ሙሉ በሙሉ ተስፋ ሊያስቆርጥ የማይገባና ጊዜው የሚጠይቀው እርምጃ ሳይሆን እንደማይቀር የሚጠቁም ነገር ተፈጥሯል። እስከ መጨረሻው አብራችሁን ከቆያችሁ ስለዚህ ጉዳይ በዝርዝር እነግራችኋለን። ጠቅላይ ሚኒስትር አብይ አህመድ የሰሞንኛ የብሪክስ ስብሰባ ላይ በግል ካናገሯቸው ሰዎች መካከል የቤላሩሱ ፕሬዝዳንት አንዱ ናቸው። ፕሬዝዳንት አሌክሳንደር ሉካሼንኮ እስካሁን በሌሎች ሀገራት መሪዎች ያልተደረገ ንግግር አድርገዋል። ፕሬዝዳንት ሉካሼንኮ ኢትዮጵያ የባህር በር ባለቤት የሚሆኗ ጉዳይ የጊዜ ጉዳይ ብቻ ነው ሲሉ ተደምጠዋል። የቤላሩስ ዋና የዜና ጣቢያ ባወጣው መረጃም ከብሪክስ ስብሰባ ጎን ለጎን ጠቅላይ ሚኒስትር አብይ አህመድና የቤላሩሱ ፕሬዝዳንት ሉካሼንኮ ያደረጉትን ንግግር ይፋ አድርጓል። የኢትዮጵያን ጥያቄ የማይቀበሉት ጎረቤቶች ሞኞች ናቸው። ከጊዜ በኋላ ኢትዮጵያ በሰላማዊ መንገድ ካልሆነ በጦርነትም ቢሆን ባህሩ ላይ መድረሱ አይቀርም። ሆኖም በሰላማዊ መንገድ ቢሆን የተሻለ ነበር ይላል የፕሬዝዳንቱ ንግግር። ጠቅላይ ሚኒስትር አብይ አህመድ ለፕሬዝዳንቱ ንግግር ምላሽ ሲሰጡ ህመማችንን ትረዱታላችሁ፣ የኛና እናንተ ህመም ተመሳሳይ ነው፣ የባህር በር የተከለከለ ሀገር ሊረዳው የሚችለው ህመም ነው ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ በመቀጠልም ባህሮችና ውቅያኖሶች ለሁሉም ክፍት መሆን አለባቸው፣ ከዚያ የሚገኘው ሀብት ለሁሉም እኩል መካፈል አለበት፣ በተፈጥሮ ሀብት ምክንያት መዋጋት የለብንም፣ ለዛም ነው የቤላሩስ አይነት የኛን ህመም የሚጋሩ ሀገራት አቋም ወሳኝ የሚሆነው፣ ፍትሐዊና ሁላችንም በሚያጓባ መንገድ ካለን የተፈጥሮ ሀብት ላይ ድርሻችንን ማግኘት አለብን በማለት የባህር በር የማግኘቱን ጉዳይ ዓለም አቀፋዊ የተፈጥሮ ሀብት ብሎም የውሃ ሀብት ህጎች ፍትሐዊነት ጥያቄ ላይ የሚያስቀምጥ ሐሳባቸውን አቅርበውላቸዋል። ጠቅላይ ሚኒስትር አብይ ባደረጉት ንግግር እኛ በርካታ የውሃ ሀብት አለን፣ ይህን ያልተገደበ የውሃ ሀብታችንን ያለስስት ለጎረቤቶቻችን ስናካፍል በምላሹ ግን አመድ አፋሽ ያደርጉናል የሚል ንግግራቸው እጅግ ግላዊ የሆነ እንደሆነ የሚጠቁም ሆኗል። ይህ ጠቅላይ ሚኒስትር አብይ አህመድ ንግግር ያለምንም መነሻ የተደረገ አይደለም። ቤላሩሳውያን የኢትዮጵያን ህመም ትረዱታላችሁ ማለታቸውን በምክንያት ነው። ምክንያቱም ቤላሩስ እንደ ኢትዮጵያ በየብስ ወይም በመሬት የታጠረችና የባህር በር የራቃት ሀገር ናት። ቤላሩስ አሁን ላይ በዌስት ኤዥያ ፖለቲካ ውጥረት ላይ ያላት ተሳትፎ ከሩሲያ ጋር ባላት ትብብር የተፈጠረ ነው። ቤላሩስ በሩሲያና ዩክሬን መሃል ትገኛለች። በአሁኑ ሰዓት ሩሲያ ጦሯን ወደ ዩክሬን ስታስገባ ቤላሩስ እንደ መሸጋገሪያ እያገለገለቻት ትገኛለች። የሉካሼንኮ መንግስት የፑቲን ቀንደኛ ደጋፊነቱ በግልጽ እያሳየ ያለ ሲሆን ሀገራቸው ምዕራባውያኑ ማዕቀብ ከጣሉባቸው ሀገራት መካከል ትገኛለች። ፕሬዝዳንቱም አውሮፓ ውስጥ ካሉ አምባገነን መሪዎች አንዱ ተደርገው ይቆጠራሉ። ከዩክሬን በጥቁር ባህር በኩል የሚጓጓዘውን የጥራጥሬ ንግድ ሩሲያ ስታግድ በምዕራባውያን ዘንድ እንደ አማራጭ የቀረበው ንግዱ ወደ ባልቲክ ባህር ማዞር ነበር። ሆኖም በዚህ አማራጭ መስመር ብቸኛ መተላለፊያ የነበረችው ቤላሩስ ከፑቲን ጎን ስለቆመች ምዕራባውያኑ የንግዱን መስተጓጎል የሚፈጥረውን የምግብ እጥረት ለመከላከል ሊቀርቧትና ሊያለሳልሷት የሚፈልጓት ሀገር ነበረች። ሆኖም ግን ቤላሩስን ለማግባባት መጀመሪያ ማዕቀቦችን ማንሳት ይኖርባቸዋል። ይህ ደግሞ የቤላሩስ ወዳጅ የሆነችው ሩሲያ ማዕቀብን አብሮ እንደማንሳት ይቆጠራል። ስለዚህ ለምዕራባውያኑ ሉካሼንኮንም እንደ ፑቲን በጠላትነት መፈረጁ የተሻለ ነው። የኒኩሌር አቅም ያላቸው ሚሳኤሎች በቤላሩስ በኩል ወደ ዩክሬን ከሚተላለፉ የጦር መሳሪያዎች መካከል ይገኙበታል። የቤላሩሱ ፕሬዝዳንት ሩሲያ ላይ ባላቸው የምጣኔ ሀብት ጥገኝነት ምክንያት ፑቲንን እምቢኝ ማለት ባይችሉም አሜሪካና ምዕራባውያን ዩክሬንን ማስታጠቁ ከቀጠሉበት ቀጣዩን የሶስተኛውን የዓለም ጦርነት ልናይ እንችላለን በማለት ሲያስጠነቅቁ ተደምጠዋል። አሌክሳንደር ሉካሼንኮ ጦርነቱ ወደ ኒኩሌር ጦርነት መሸጋገሩ እንደማይቀር ብሎም ሀገራቸው ራሷ በቅርቡ የጦርነት ቀጠና ልትሆን እንደምትችል ስጋት አላቸው። ቤላሩስ በዓለም አቀፍ የፖለቲካ መድረክ ዘንድ የያዘችውን ቦታ ከተመለከትን ዘንድ ቀጥሎ ደግሞ ሀገሪቱ በልዩነት ከኢትዮጵያ ጋር ምን እንዳዛመዳት እንመልከት። የቤላሩስን ቆዳ አቀማመጥ መመልከት ብቻ እነዚህ ሀገራት ተመሳሳይ ህመም ሊጋሩ እንደቻሉ መረዳት ይቻላል። ቤላሩስ ልክ እንደ ኢትዮጵያ ሁሉ በግራም በቀኝም ከፊትም ከኋላም ለባህር ቅርብ ሆና ሳለ ነገር ግን በጎረቤቶቿ ሳንዶች የተደረገች ሀገር ናት። ኢትዮጵያ በሰሜን ኤርትራ፣ ሰሜን ምስራቅ ጅቡቲ፣ በምስራቅ በኩል ሶማሊያና በደቡብ በኩል ኬንያ ያዋስኗታል።
እነዚህ ሁሉም ሀገራት የባህር ወሰን አላቸው። ይባስ ብሎ በምዕራብ በኩል የምታዋስና ሱዳን እንኳን የአፍሪካ አህጉር መሃል ላይ ብትቀመጥም በሰሜን በኩል እጇን ዘርግታ በቀይ ባህር በኩል የባህር መተንፈሻ ታገኛለች። እንደ ሀገር ዓለም አቀፍ ዕውቅና አግኝተው በይፋ ሀገር ያልሆኑት ሶማሌላንድና ፑንትላንድን እዚህ ስሌት ውስጥ ብናስገባ ኢትዮጵያን ከባህር የክልሏት ሀገራት ቁጥር በርከት ይላል። ሁለቱ ከስሌት ከወጡ ኢትዮጵያ 5 በሁሉም አቅጣጫ የሚያዋስኗት ሀገራት አሉ። አምስቱም የባህር በር አላቸው። የቀጠናውን የፖለቲካ ስነ ምህዳር ላልተረዳና የጂኦግራፊ አቀማመጡን በባዶ ዓይን ለተመለከተ ግለሰብ አንዳንድ የኢትዮጵያ ክፍላት ሀገራት ለባህር ጥቂት ኪሎ ሜትሮች ርቀት ላይ ቢገኙም ኤርትራና ሶማሊያ ተጠማዘው ሙሉን የባህር ጠረፍ መቆጣጠራቸውን ሲመለከት አገሪቱ ሆን ብላ የባህር በር ባለቤትነትን ያስወገደች ሙሉ በሙሉ በየብስ መታጠርን የመረጠች ይመስላል። ኢትዮጵያ የባህር በር ይገባኛል የሚል አስተሳሰብ ስትመጣ ለንግድ መተላለፊያ ወደ ባታ ሳይሆን ዘላቂ የሆነ የራሷን የሆነ የባህር መተንፈሻ ያስፈልጋ ነው። እያደገ ለመጣው የህዝብ ቁጥርም የዚህ የባህር በር ባለቤትነት እጅግ አንገብጋቢ የሆነ የመፍትሄ ሐሳብ እንደሆነ በተደጋጋሚ እየተነገረ ይገኛል። ከሁሉ በላይ ግን የባህር በር ባለቤትነት ጥቅሙ በዓለም አቀፍ የጂኦፖለቲካ ግንኙነት የራስን ዕድል በራስ ከመወሰን ጋር የተያያዘ እንደሆነ ይነገራል። አሜሪካ መራሹ የምዕራቡ ዓለም በተለምዶ የባህር ስልጣኔ ተብሎ ይጠራል። ይህም ባህር ላይ ውለው ባህር ላይ ማደራቸው በዓለም ላይ ለሚኖራቸው የኃይል በላይነት እጅግ ወሳኝ የሆነ ጉዳይ እንደሆነ ከመረዳታቸው የመነጨ ነው። የአሜሪካ መንግስት ዋሽንግተን ዲሲ ተቀምጦ በዓለም እያንዳንዱ ውቅያኖስ ላይ የሚያንዣብቡ ግዙፍ የጦር መርከቦቻቸው የእያንዳንዱን ዓለም እንቅስቃሴ መከታተልና በዓለም ዙሪያ የሚደረገውን ንግድ በበላይነት መቆጣጠር ይችላሉ። በባህር ስር የተዘረጋው የኢንተርኔት የግንኙነት መረብ ሌላ አሜሪካ ባህሩ ሙጥኝ ማለቷ ምክንያት ነው። በባህር ላይ እንቅስቃሴዋ በአሜሪካ የምትበለጠው ሩሲያም አሜሪካን የባህር ላይ ኢምፓየር በማለት ስትጠራት፣ ሩሲያ ያለችበት ዩሮ ኤዥያ ቀጠና ደግሞ የየብስ ኢምፓየር ነው ይላሉ። ሆኖም የባህር ላይ የበላይነት መውሰድ በመጨረሻ በዓለም ላይ ለሚኖር የኃይል ሚዛን እጅግ ወሳኝ እንደሆነ ይነገራል። ከ80% በላይ የሚይዘው የዓለም ዕቃዎች ንግድ በባህር ላይ የሚካሄድ መሆኑን የሀገራት የባህር ላይ ግዛት ምን ያክል ወሳኝ እንደሆነ በግልጽ የሚያሳይም ነው። ሁቲ፣ አልሸባብና ሌሎች በርካታ በዓለም ታላላቅ ሀገራት በአሸባሪነት የተፈረጁ ታጣቂ ኃይላት የሀገራቱን ኃይል ለማንኮታኮት የጦር ሜዳቸውን ያደረጉት ባህሮችንና ውቅያኖሶችን መሆኑን ስትመለከት በየብስ ለታጠረ ሀገር ጉዳዩ ምን ያክል ወሳኝ እንደሆነ መረዳት ይቻላል። ጠቅላይ ሚኒስትር አብይ ታዲያ ህመማችን ሲሉ ይህን ማለታቸው እንደሆነ እርግጥ ነው። ልክ እንደ ኢትዮጵያ ቤላሩስም ለትልቅ የባህር አካላት በቅርብ ላይ የምትገኝ ሆኖም በሁሉም አቅጣጫ በ5 ሀገራት የተከበበች ናት። በምስራቅና በሰሜን ከሩሲያ፣ በሰሜን ምስራቅ ላትቪያና ሊቱዌኒያ፣ በምዕራብ ፖላንድና በደቡብ ዩክሬን የሚያዋስኗት ሲሆን አምስቱም ሀገራት የባህር በር ባለቤት መሆናቸውን ቤላሩስ የአውሮፓ ኢትዮጵያ ሊያስብላት ይችላል። በብሪክስ ሰሚት ላይ በዋና አባልነት የተገኙት ጠቅላይ ሚኒስትር አብይ አህመድ በመድረኩ ላይ ለተሳትፎ ብቻ ከተገኙ በርካታ ሀገራት መሪዎች መካከል አንዱ የሆኑትን ፕሬዝዳንት ሉካሼንኮን አግኝተው በርካታ የሁለትዮሽ ኢኮኖሚያዊ ትብብር ጉዳዮች ላይ የመከሩ ሲሆን የኢትዮጵያን የባህር ባለቤትነት ጉዳይ በዋናነት አንስተው ሊወያዩ የቻሉበት ምክንያት የቤላሩስን ተመሳሳይ ጣፈንታ መታዘባቸው እንደሆነም ነው። ለዚህም ማረጋገጫው ፕሬዝዳንት ሉካሼንኮ በግልጽ ለጠቅላይ ሚኒስትር አብይ አህመድ ተመሳሳይ ጣፈንታ እንደገጠማቸው መናገራቸው ነው። ቤላሩስ ከጎረቤቶቿ ጋር ጥሩ የሚባል ግንኙነት እንዳላት የሚነገር ቢሆንም ሉካሼንኮ ግን ለአብይ አዲስ ገጽታ አሳይተዋቸዋል ማለት ይቻላል። ይህን ከሉካሼንኮ ጋር ወዳጅነት የመፍጠሩ እንቅስቃሴ ግን በጥርጣሬ የሚመለከቱት አሉ። አንዳንዶች ሉካሼንኮን የአውሮፓ የመጨረሻው አምባገነን መሪ ብለው ይጠሯቸዋል። ለ30 ዓመታት የቤላሩስን ሕዝብ በብረት የጠነከረ አገዛዛቸው ጨቁነው የገዙ ሰው እንደሆኑ የሚያምኑ በርካቶች ናቸው። ከዛ በተጨማሪም ሰውየው ላይ የሚነሳባቸው ክስ የፑቲን አሻንጉሊት ናቸው የሚል ነው። የቤላሩስን ታሪክ ስንመለከት ሀገሪቱ ለረጅም ዓመታት የሩሲያ ኢምፓየር አካል ሆና የቆየችና በአሁኑ ሰዓት ከሩሲያ ወረራ የታደጋት ብቸኛው ምክንያት ፑቲን ሀገሪቱ ከአውሮፓ ምድር የምትጋርዳቸው የጠረፍ መከላከያ አድርገው ስለሚቆጥሯት እንደሆነም የሚጠቁሙ አመላካቾች አሉ። ሶስቱ የስላቭ ተማማቾች በመባል የሚጠሩት ሩሲያ፣ ዩክሬንና ቤላሩስ ከምንም በላይ እርስ በርስ የሚተዋወቁ ሀገራት እንደሆኑ ይነገራል። ምንም እንኳን ዩክሬናውያን ከሩሲያ መነጠልን የነጻነት ጉዳይ አድርገው ይመልከቱት እንጂ ቤላሩስ በዚህ ረገድ የሩሲያ አካል ተደርጋ መቆጠሩ ሁሌም በደስታ የምትቀበለው አይደለም። የሩሲያን ተጽዕኖ ለማጥፋት ደጋግማ ጥረት ስታደርግ ቆይታለች። እነዚህን እውነታዎችና አስተያየቶች ስንመለከት የጠቅላይ ሚኒስትር አብይ አህመድ መንግስት እርምጃ ምንም እንኳን ከጋራ ፍላጎት የመነጨ ቢሆንም ከቤላሩስ መንግስት በዚህ ረገድ ሊያገኝ ያስበው ድጋፍ ምን እንደሆነ ግልጽ አይደለም። ቢሆንም ፕሬዝዳንት ሉካሼንኮ የሰጧቸው የድጋፍ ድምጽ ምናልባትም ኢትዮጵያ በባህር ባለቤትነት ጥያቄዋ ከውጭ መንግስታት ያገኘችው የመጀመሪያው ይፋዊ ድጋፍ ይሆናል። ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። አበቃን።